በኔና በባሌ ጉዳይ እንዳትገቢ። በቃ ጥገኛ ነሽ፣ አርፈሽ ተጠጊ። እኔ ጥገኛ ሳልሆን እንግዳ ነኝ። ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እህት። ቁራሌ ደህና ነህ? እስኪ እቺን ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል። እንዴ ማናት? ቆይ ፍቅር የጎረቤት ልጅ ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልጊያለሽ? እንዴት? አሁኑኑ ባለቤቴን ይቅርታ ጠይቂያት። እኔ ከሷ ማንንም አላስበልጥም። አሁን ይቅርታ ጠይቂያት ብዬሻለሁ። ይቅርታ ጠይቂያት። ድክም ብሎኝ ስመጣ እረፍ ብለው ባንቺ በዚህ ሲወጣ ፀሐይ ነው፣ በላይ ሲወጣ ፀሐይ ነው። ቆይ ሁሉም ያለ ፀሐይ አያውቁም እንዴ? እኔ እኮ ለሷ ስል ቤቴን ጥዬ ወዴት ልሂድ? እኔ እኮ መረረኝ እኮ። ይኸው በሷ የተነሳ መሳቂያውን ነው። በቃ እኔም አክስቴ ጋር ልሄድ ነው። ብትሄጂ ነው የሚሻለው። እኔም የተበላ ቁብ ሰርቼ ልክፈል ብዬ ነው እንጂ ብን ብዬ እናቴ ጋር ነበር የምሄደው። እንዴ መቀመጫ ሰጣችን እኮ። ገዜ የትም አትሄድም፣ ሁሉም ይስተካከላል። እሺ ምን ይስተካከላል? እየባሰ ነው እንጂ የምሄደው። ከትንሽ እስከ ትልቅ የእሷ ፈላጊ ሆኗል። የማይመጣ ጉድ የለም እኮ። አንዱ አስተማሪ ነኝ ይላል፣ አንዱ ተማሪ ነኝ ይላል። ምንም ብታረግ ነው እንደዚህ ፈላጊው በዛው? እኔ እኮ ግራ ገባኝ። በቃ ያልፋል። አንተ ተረጋጋ። ምኑን ተረጋጋሁት እንዴ? አላስቀምጣሉኝ እኮ። እሷን ስገላገል ፈላጊዎቿ ደግሞ አላስቀምጣሉኝ። በቃ ነገሮች ይስተካከላሉ። አሁን ሄድና ምግብ ግዛልኝ፣ በጣም ርቦኛል። እሺ በቃ ገዝቼልሽ እመጣለሁ። ባልበላ እንጀትስ ጨውኩብሽ አይደል? ምንም የለም፣ እያየሁ አይደል? ከነገ ስንት ሰዓት ሆኗል እኮ ረፍዷል እኮ። ምንም አልበላም። መጣሁ በቃ። እሺ እስከዛው ደግሞ ምንም የተሰራ ነገር የለም ቤት ውስጥ። ምግብ ትላለህ እንዴ? ባዶ ድስት አይደል እንዴ ያለው? መቼ ሰራክና ነው? መስራት እኮ አቁመሃል አንተ ነው። በረሃብ ልትገለኝ ነው እንዴ? ቶሎ ብዬ ገዝቼ። እሺ በቃ ቶሎ ና። እሺ መጣሁ። ገዜ ኧረ ደውል፣ ልጅቷ የት ናት? በተደጋጋሚ ጊዜ ስደውል ስልኳ አይነሳም። ወንድሜ ጋር ደግሞ ደውዬ ለጠየቀው ስል ፀሐይ ደህና ናት አለኝ። እና እዛ የለችም ማለት ነው። እና የት ሄደች ይባላል? በቃ እንዳልኩ ሰውዬው ጋር ሄዳ ነው ማለት ነው። ላጊዎቿ በጣም በዝተዋል። እውነት ግን አንቺ እንደምትዩ ወንድ ጋር ሄደች ነው የሚመስልሽ? በቃ እሷን ተዋት። አሁን ምግብ ስራ ላይ ተነስ ነው። እሺ ቅድም ያመጣሁትን አልወደድሽውም እንዴ? በላው ነው የሚባለው? ቀመስኩት እኮ ነው የሚባለው። አይጣፍጥም፣ ተውኩት። በቃ ቆንጆ ፍርፍር እሰራልሻለሁ በቅቤ በርበሬ በዛ አድርጌ እንደምትወጁ። በቃ አክስቴ ጋር ልሄድ ስለሆነ በልቼ ብሄድ ነው የሚሻለው።
ገዚ በጸባይ ለምን ጻየት ናት እባክህ ለምን ጻየት ናት ንገረኝ። እኔ አላውቅም በአቅም ደግሞ አልነግርህም። ብትነግረኝ ምን ትጎዳለህ? እባክህ ንገረኝ። እኔ ካለችበት ሂጂ ፈተና እንዳያመልጣት ንገራት። አንተ ንጉስ ጆሮ ይሰማል አይደል? አላውቅም አልኩ አላውቅም። የኔማ ይሰማል፣ አንተ ግን እየመረጠ ነው የሚሰማው። ማን ነው ስደቦ ብሎ ይላክ? ያስቸገራችሁኝ አንተና ይሄ ጎዶሎ በሽተኛ ናችሁ። እየተፈራረቃችሁ አላስቀምጥ አላችሁ። ይሄማ ወይ አይሞት እዚህ ተጋድሞ እየዋለ በቃ ስወጣ ስገባ ያላዝንብኛል። ይሄ ረሃብተኛ ደግሞ ስሜንም ለማንም ያጠፋል። መልካም ነገር መናገር ከቃተ እባክህ ክፉ ነገር አት እስኪ ድገሞ ያልከውን ምንድን ነው ያልከው? እስኪ ድገሞ። ጆሮ ይሰማል። ድገሞ ግን ካልከኝ ዝም ብለህ እንደመጣላት አትናገር። ሰው በመጥፎ ንግግር እንደሚከፋው ወቅ። አሁን ተነስቼ ሳረግጥ ከአጠገቤ እራቅ። ሂድ ከዚህ። ሁሌ በዱላ በስድብ አልበዛም እንዴ? አሁን ያለችበትን ንገረኝ። ፈተና እንዳያመልጣት ይግል ነግራት ይገባል። ታውቃለህ? ንገረኝ። ታውቃለህ? ንገረኝ። እቺ ፀሐይ በተኛውበት መታ ትጎበኘኛለች። እውነተኛዋ ፀሐይ ደግሞ መታ ጎብኝታ አብልታ ምግብ ሰርታ ቤቱን አስታ ትይዛለች። እቺኛዋ ፀሐይ አመሻሹ ላይ ትመጣለች። የነዋ ፀሐይ ደግሞ ቀን ሙሉ እኔ ጋር ናት። ያስቸገራችሁኝ አንተና ይሄ ጎዶሎ በሽተኛ ናችሁ። እየተፈራረቃችሁ አላስቀምጥ አላችሁ። ይሄማ ወይ አይሞት እዚህ ተጋድሞ እየዋለ በቃ ስወጣ ስገባ ያላዝንብኛል። ይሄ ረሃብተኛ ከግራና ከቀኝ አይኔ የትኛው በደንብ የሚያይ ይመስላል? ምን አይነት ጥያቄ ነው መጠየቅ? የእኔ ሁለቱም አይኖቼ እኩል ነው የሚያዩት። እኩልማ ያዩ ባይሆን እንደዛ ጨክንም ነበረ። ማለት የፈለግከውን በግልጽ ተናገር። መጨካከል ምናምን አለ። እኔም አቅም የለኝም፣ ለራሴ ታማሚ ነኝ። ደግሞ በደንብ ተሽሏል። ማመስገን ነው። ፀሐይ ለእኔ በጣም አስፈላጊ ናት። ያኔ ማንም አጠገቢ በሌለኝ ሰዓት እሷ ናት አጠገቢ የነበረችው። ያ ጊዜም አለፈ። እኛም የምትድን አልመሰለንም ነበር። ከዛሬ ነገ ያሞተ እየተባለ በቃ ለድር ለመንገድ አሰብስበን ነበር ላል ደግሞ ስላልሰማው ነው ያልጠየቅኩሽ። አላምንም። ብሰማኝም ባሰማኝም ለእኔ ለውጥ የለውም። ፀሐይ ጎበዝ ልጅ ነች፣ ሰው አትጸየፍ። አንተን እኮ የሚቀርብም ሰው አልነበረም። ያው ከሰዎች እሷ ስለሆነች ነው ስታገላብጥ ነበር። አልገዢ ለወራ ስማቀቅ እሷ ብቻ ነበር የደረሰችልኝ። እንድታባረር ግን አልፈቅድም። ልታዘኝ ፈልገ ነው? ጭራሽ ለአንተም ስሜን አጠፋች። እንዴት እንደምታድና ታይሃለሽ። አንተ በሽተኛ። እሷ ከመልካም ነገር ውጪ ክፉ ነገር አታስብ እና አትሳሳት። አሁን ግባና ተኛ። ገብተህ ጠቅልል ብለህ ብተኛ ነው የሚያምርብህ። በሽተኛ ሞትቻ። ተነስ ከፊት። ጆሮ የሰጠ ለመስማት ነው፣ አይምሮ ደግሞ ለማሰብ። ሳታረጋግጥ ገርማ አትናደድ። ሄሎ ዳጊ፣ እስከ ዛሬ አብረን እንደር። በጣም ይናፈቀኝ። ደስ ይለኛል ፍቅር። በቃ ቶሎ ነይልኝሽ። የሌለ ንፍቅ ብለሽኛል። እሺ ዳጊ፣ እመጣለሁ። ሰዎቹ ግን ምን አሉ? እኔ የተወሰነ ብር ሰጥቻችኋለሁ። እኔ ከዚህ ሀገር ቶሎ መውጣት ነው የምፈልገው። አንቺን በቃ ቀሪውን ብር ፈልጊና የአውሮፓ ህልማችንን በቅርቡ እናሳከው አይመስልሽም ፍቅር? እሺ፣ የሚሸጡ እቃዎች አሉ፣ ቲቪ እና ስፒከር። እስኪ የሚገዙ ሰዎችን ፈልግ። እንዴ ፍቅር፣ በጣም አሪፍ ነው። በቃ ፎቶ አንስተሽ ላኪልኝ። እኔ ዞር ዞር ብዬ ገዢ ፈልጋለሁ። አንቺ እስከዛ እቃውን አዘገጃጁ። እሺ፣ አንስቼ ስመጣ አሳያለሁ። ትንሽ ቆይቼ እመጣለሁ። በቃ እሺ ፍቅር፣ ቶሎ ነይልኝሽ። በጣም ተናፍቀሽ።
የጠፍተሽብን ነው። እኔ እኮ በጣም ከፋኝ። ቅርቡ ነው ሩቅ ቦታ ነበር የሄድኩት። ደግሞ ከምትሰቃይብኝ ብትሄጂ ይሻላል አልከኝም ነበር? ስትሄጂብኝ ከፋኝ። እኔ ብቻ አልነበርኩም፣ ሁሉም ከፍቶት ነበር። ደስ ያላቸውም እኮ አይጠፉም። ብቻ ግን ደህና ነህ አይደል? በአንቺ መሄድ እነሱ ደስታቸውን እንዲያከበሩ ነበር። ግን አንቺ እኮ ትምህርት ታለች። እንደዚህ አፍንጫዬን ታሽጌ መሄድ አልፈለኩም። ደግሞ ደብተሬም ዩኒፎርሜም ምን ጋር የለም። እኔ እኮ ትምህርት ልፈልግሽ እጄ ነበረ። አስተማሪዎቹም ደግሞ ሊፈልጉሽ መጥተው ነበር። የኔ አስተማሪዎች እኔን ፍለጋ እዚህ ድረስ መጡ? ቆይ ለምን? መምህራኖቹ እኮ ያስቡልናል። ስትጠፊ ሊፈልጉሽ መጡ። እና ታዲያ አጎቴን አገኙት እንዴ? አስቴር ፀሐይ የምትባል ልጅ የለችም ስትል እኔ ደግሞ ከገዜ ጋር አገናኟት። ሲያገኛት እንዴት እንደደነገጣት እንዴ! ለምንድን ነው ቆይ ደነገጠው? ፖሊስ መስሎ ነው። እኔ ተደብቄ ሰማቸው ነበር። አልፈልጋትም ያለው። አይ እሱ ወዶ አይደለም ተናዶ ነው። እረዳዋለሁ። ቆይ ግን ለምንድን ነው እንደዚህ መጣሽ? ፎቶ ላሳየው ነበር ግን ካየው ትገላታለሁ አለኝ። እኔም ደግሞ ምንም ነገር እንዳያደርጋት የውሸቴን ነው አልኩት። ከዛም አፍንጫዬን አለኝ። እኔ ከዚህ በኋላ አንቺ ማንም እንዲነካሽ አልፈልግም። ንጉስዬ በቃ አንተ ማተናደድ እሺ፣ ተረጋጋ። ደግሞ ትንሽ ብር አግኝቻለሁ። ላንተም ለቅዱስም ደግሞ ታካፍለዋለህ። እሺ እሰጥሃለሁ። ቅዱስ እኮ እሷ ከሌለች መሞቴ ነው ብሎ ሄደ። እንዴ ቆይ መሄዴ ማን ነግሮት ነው? እኔ ልትይ እንደነበርና እንደምትመጪ ነገሬው ነበር። ከዛ እንደሌለች ሲያውቅ ከመሞቴ በፊት ላምለጥ ብሎ ሄደ። አይ ግን ጤናው እንዴት ነው? ደህና ነው? ምንም አይልም። አንቺ ግን ደህና ነሽ? እንዴት እንደናፈቅሽ። ንጉስዬ እስኪ ውሃ አምጣልኝ። በጣም ነው የጠማኝ። አንቺ ማትረቢ ዘልዛላ፣ አሁን ደግሞ ምን ቀረኝ ብለሽ ነው የመጣሽው? እኔ መልካም ጊዜያቶችን ነው ማስበው። ደህና ተገላገልኳት ብዬ ተደስቼ ሳልጨርስ ይሄን የተጣመመው አስተሳሰብን በፍጹም ላስበው አልችልም። የሚያጣምሽና አሁን ምን ቀረኝ ብለሽ ነው የመጣሽው? እኔማ ያለፈውን ቀና ልብህን ብቻ ነው ማስበው። ቤተሰቤን ፈልጌ የመጣሁት የነበርኩት ደግሞ እትዬ አበባ ጋር ነበር። እዚህ ምንም አይነት ቤተሰብ የለሽም። ደግሞ አበባሽ ይርገፍ አታላይ ውሸታም። እዛ እንዳልነበርሽ በደንብ ነው የማውቀው። ደውዬ ጠይቂያት ነበር። መኖሬን ብታውቅ መታል ደበድበኝ ነበር። የሚደበድብ ይደብድብሽ። በመሄድሽ ደስ ብሎኝ ነበር። አሁን ደስታዬን ልታጠፊ ነው የመጣሽው። በእኔ መሄድ የተደሰትከው? እኔ እኮ ትምህርቴን ስጨርስ እሄድልሃለሁ። አዎ በአንቺ መሄድ በጣም ተደስቼ ነበር። እኔም አስቴርም ደስ ብሎን ነበር። ደግሞ አስተማሪ ተብዬዎችሽም መጥተው ነበር። አለማፈራቸው አንቺን ፈልገው ሲመጡ
የትም ስትንዘላዘይ ነው ከትምህርትሽ የቀረሽው። ከትምህርት ስትቀሪ እነሱ ፈለግን ብለው መጡ። ለመምህራኖቻችን እኮ እኛ ልጆች ነን፣ ስንጠፋም ደግሞ ይፈልጉናል። ተማሪ መስለሻቸው ሊፈልጉሽ መጡ። ደግሞ አለማፈራቸው አይደለም ያለ ጥፋቴ መታኝ ታምሜ ስለነበር ብቻ ነው። ቆይ አሁንም እየተናደድክብኝ ነው? ቆይ ግን ምን አደረግኩ? ወሬ በማቀሳሰር ባለትዳሮች እንዲጣሉና ባል በሚስቱ ላይ እንዲነሳ ከማድረግ ውጪ ምን ልታደርግ ያስበሽ ነበር? እንዳንቺ ቢሆንማ እኔ ሚስቴን ገድዬ እስር ቤት እንድገባ ነበር። አንቺ አጋዳይ ወረኛ! አሁን ሂጂ ከዚህ። አሁን የባሰ ከዛ የባሰ በቦክስም በእርግጫም ሳልደግምሽ ከዚህ ሂጂ። እሷ እንድነካት አልፈልግም። ከፈለክ ና እኔን ምታኝ። ቅዱስዬ አንተ ተው ተው፣ ችግር የለውም። አንተ ህፃን መጥቼ እንዳረግጥ ሂድ ከዚህ ጋር ና ምታኝ። እኔን እሷ እንዳነካት ስመለስ እንዳላገኝሽ አንቺን። ንጉስዬ በየተነሳ ትነጋገር እሺ። ከፈለገም ይምታኝ። እኔ እያለሁማ ማንም እንዲመታሽ አላደርግም። አትፍረድበት፣ ተናዶ ነው እሺ። ደግሞ ሲረጋጋ እኔ ራሴ ያወራዋል። እሱ መቼም አይረጋጋ። እሱ የሚረጋጋው ፖሊስ ሳይ ብቻ ነው። እና ለምን አከሽ? አይ ንጉስዬ ምን አደረገኝ ብዬ ልክሰሰው? እንደዚህ አፍንጫሽን መቶሽ ሰብሮሽ ነበር። አሁንም እኮ ጭራሽ ደግምሻለሁ ይላል እኮ። አያፍርም እኮ። ክፋትን እኮ በክፋት አይመለስም። እሺ እኔ ይቅርታ እንዳደርግልኝና ትምህርቴን በሰላም መጨረስ ብቻ ነው የምፈልገው። ትምህርትሽንማ መጨረስ አለብሽ። ለዚህም ማትኩ ተፈተኝ ነበርሽ። አንቺ ግን እስካሁን የት ነበርሽ? እኔ የነበርኩት አያቴ ጋር ነው፣ የገዜ እናት ጋር። ደግሞ ብታይ እንዴት እንደተንከባከቡ። እና ለምን ለኔ ያልነገርሽኝ? እኔ እኮ በጣም ተጨንቄ ስፈልግሽ ነበር። እስኪ ስልኬን ከሰጠክ ሂድና በጸባይ ጠይቀው። ስንት ጊዜ እንደደወልኩልሽ፣ እሱ ራሱ ስንት ጊዜ እንደጠየቅኩት። ለሉሌም ደግሞ አልደወልኩለት። እሱ ይሰጠኛል ብለሽ ነው? አንቺን ከዘችኝ እሄዳለሁ። ከመታኝም ግን ይምታኝ። አንተ ንጉስ እንደ ልጅ ሰከንድ ብትል ነው የሚሻለው። አንተ ምስቲ ረጋ ብለህ አስብ። ያጠፋችሁ እያለች ያላጠፋችሁን አትኮኑ። አንተ ገና ታዳጊ ነህ። በትልልቅ ሰዎች መሀል አትግባ። ብዙ የማታውቃቸው ነገሮች አሉ። እሺ እሷ እኮ የነበረችው አክስታችሁ ጋር ነው። እሷ የትም ብትሆን እኔ አይመለከተኝም። አሁን ምን ፈልገህ ነው? እርቦ ከሆነ የመጣው እዚህ የሚበላ ነገር የለም። እኔ ቢርበኝ ራሱ ወደዚህ አልመጣም፣ ገብቼ እተኛለሁ እንጂ። ይግባና ተኛ። ደግሞ ያገኘም ያጣል፣ ያጣ ደግሞ ያገኛል። እሺ እኔ ደግሞ እናቴ ስለታመመች ነው ለጊዜ ያጣሁት። እናትህን ደግሞ ፈጣሪ ጨርሶ ይማርልህ። እሺ ምን ማለት ነው? እናትህን ፈጣሪ ጨርሳት? ጨካኝ ነህ፣ ጨካኝ ነህ በጣም። ጨካኝ እንዳልሆንኩ በደንብ ታውቃለህ። ለማለት የፈለኩትን ሂድና ያችን ጠይቃት፣ እዛ ተጎልታላለች። እኔ በእናቴ ቀልድ አላውቅም፣ በጣም አብዝተኸው። አሁን ሂድ ከዚህ ሂድ። ያችንም እዚህ ደግሜ እንዳላይሽ በላት። እሺ እንዴ ንጉስዬ ምን አደረገ ደግሞ? እናትህን ፈጣሪ ጨርሶ ይማራት አላለኝ መሰለሽ? እኔማ ሲወጣ ጠብቄ በድንጋይ ነው ፈነክት። ፈጣሪ ጨርሶ ይማርልክ ነው ወይስ ፈጣሪ ጨርስልህ ነው? ፈጣሪ ጨርሶ ይማራት ነው ያለኝ። ይግደላት ነው ማለት አይደል? ንጉስዬ በቃ አንተ የእናትህ ነገር አይሆንልህም አይደል?
አሁን እሱ ያለው ፈጣሪ እናት ሙሉ ለሙሉ ደህና እንድትሆን ነው እና ፈጣሪ ጨርሶ እንዲምራት እና በግልጽ እንደዛ ይለኝም ነበር። አንዳንዴ ነገሮችን ለማሳጠር የተሳሳተ ነገሮችን ልናገር እንችላለን። ፈጣሪ ጨርሶ ይማራት ስትባል አሜን ማለት ነው ያለብሽ ንጉስዬ። እሺ አሜን እላለሁ ከዛሬ ጀምሮ። በል አሁን ሂድና ይቅርታ ጠይቀው። ስልኬንም ደግሞ ይዘህልኝና ለታላቅ ደግሞ ምንም አይነት መልስ አይሰጥም። እሺ ንጉስዬ። ይመታኝ ዱላ ሲያመጣ እኮ ነው እኔ እየሮጥኩ የሄድኩት። ቢመታኝስ? በቃ ሂድና ይቅርታ ጠይቀው። ቀድመ ቶሎ ብለህ ይቅርታ ጠይቀው። ከዛ በኋላ አይመታም። አንቺ ካልሽ ከመታኝም እንተኝ። እሺ እሄዳለሁ። ምን ቀረኝ ብለህ ደግሞ መጣ? አሁንም ስደበው ብላ ልካ ነው? ይቅርታ አድርግልኝ ጋዜ፣ አጥፍቻለሁ። ይቅርታን ተቀብያለሁ። አሁን ምን ልርዳ? የፀሐይ ስልክ ቲቪው ላይ እባክሽ ተኝ። ስልኳ እዚህ ሆኖ ነው እንዴ? እኔ 80 ጊዜ ስደውል የነበረው ጉድ እኮ ነው። ለምን ደወልክ? ፈልጋት ነበር እንዴ? እኔ ፈልጊያት ሳይሆን የደወልኩት እንዳትመጭልላት ነበር የደወልኩት። ስትጠፋ ሰፈር ለሰፈር ትፈልጋታለህ። 80 ጊዜም ትደውላለህ። ስትመጣ ደግሞ ታባራታለህ። ለምን ይመስላል እንደዚህ የምቀያየረው? እስኪ ንገረኝ፣ ለምን ይመስላል? መቼስ አንተ ሁሉን ነገር ታውቃለህ። ባህሪውን አላ በፊት ጥሩ ሰው ነበርክ፣ አሁን ግን ነጭናጫ ሆነሃል። ይኸውልህ ንጉስ፣ አንተ የኔን ነገር ለመረዳት እኔ እንደዚህ ቶሎ ቶሎ የሚያናድደኝን ነገር እንዲገባ የኔን ጫማ ማድረግ ይጠበቅብሃል። እግርህ እኮ ትልቅ ነው፣ አይበቃኝም። ይኸውልህ ንጉስ፣ እግሬ ትልቅ የሆነው ሰፈር ለሰፈር ብዙ ስለምጓዝበት ነው። እኔ ያልኩ ግን ሌላ ነበር። አንተ ጎበዝ ከሆንክ እዚህ ቤት ይመጣል ያልከውን ሰውዬ ሲገባ አሳየኝ። ያኔ ሰላም ይፈጠራል። እሷ እኮ የአክስቴ ልጅ ነው ስትልህ አምናታል። እኛ ምናት ያክስቷ ልጅ እኔ በደንብ አውቀዋለሁ። አንተ ሰውየውን ፎቶ አንስተህም ሆነ ሲመጣ አሳየኝ። ያኔ የሚፈጠረውን ነገር ታያለህ። ሁሉ ነገር ሰላም ይሆናል። እኛ ባልና ሚስት ማገጠጥ ሳይሆን ስራችን ሰላም እንዲወርድ ነው። ይኸውልህ ንጉስ፣ ሰላምን የማይፈልግ የለም። እኔ ሰላምን እንደ ወታደር ነው ፈልጋት። ምን ማለት ነው ደግሞ? ወታደር ማለት ለህዝቡ፣ ለሀገሩ ላቡን የሚያፈስ ደሙን የሚያፈስ ህይወቱን የሚሰጥ። ሰላም ሲሆን ቢያንስ ሞቱ ስለሚቀር ሰላምን አጥብቆ ነው የሚፈልጋት። እኔም እንደ ወታደር ነው ሰላምን የምፈልጋት። ንጉስ፣ መቼስ ለአንተ የሚናገር ባይሆንም የምናገርበት ቦታ ስለሌለኝ ነው። እኔ በሁለቱ ሴቶች መሀል ተጣብቄ እየተለበለብኩ ነው። ከማን እንደመሆን እራሱ አላውቅም። የእነሱ ጸብ ነው እኔን እንደዚህ ቂሪር ያደረገኝ። መቼስ ከዛ በፊት ታውቀኛለህ ምን አይነት ሰው እንደነበርኩ። አንተ እኮ ለሚስት ብቻ ስለምታግዝ ነው ችግር። እኔ ብቻ ሳልሆን ሁሉም ወንድ ለሚስቱ ነው የሚያግዘው። አሁን ስልኩን ግባና አለበት ካለች ቦታ ውሰድ። አስቴር ካለች አልገባም። እሷ የለችም፣ አክስቷ ጋር ሄዳለች። ወይ ጠብቀኝ፣ እኔ ያመጣልሃለሁ። እሺ ይኸው ለልዑል ደውይለት በላት። እሺ እሺ፣ ለልዑል ደውይለት በላት። እሺ፣ አመሰግናለሁ። ሄሎ፣ ከማሳሳይ ሰበሰብ ደወል። እስከዛሬ ድረስ ጠፍተሽ ነው? ለግዛቸው ስደውል ለተጣና ሄዳለች አለኝ። ይቅርታ ሉሌ። ደህና ነህ? አባዬስ እንዴት ነው? ደህና ነው? ሁሉም ደህና ናቸው። እኔ ብቻ ጉንፋን ይዞ እየደቆሰኝ ነው። አይዞህ ሉሌ፣ ደግሞ ትኩስ ነገር ጠጣበት ይተውሃል። እሺ ፀሐዬ፣ በተረፈ ግን በጤናሽ የጠፋሽው? አዎ ደህና ነኝ። እና ትምህርትስ እንዴት ነው? ጥሩ ነው? በደንብ እየተማርክ ነው? እኔ ጋር ጥሩ ነው። አንቺ ጋርስ እንዴት ነው? እኔ ጋር በጣም ጥሩ ነው። ደግሞ ለምንድን ነው ብር ይላክልኝ? ከትንሹ አጎቴና ከትልቁ አጎቴ ተቀብዬ ነው ይላኩልሽ። እንዴ ሉሌ፣ ቆይ ለምን ተቀበልካቸው? አንቺ ስጠይቁሽ አለኝ ታያለሽ። እነሱ ደግሞ የለኝም ካላልሽ አይሰጡም።
ቢሆንም ለኔ ብለህ ሰው አታስቸግርሽ ወንድሜ። እሺ እስኪያልቅ አላስቸግርም። ያለሽን ቆጥበሽ ተጠቀሚ። እህሉን ከሸጡ በኋላ ግን መጠየቅ አይቀርም። እኔ ደግሞ ምንም አልፈልግም አልኩህ እኮ። እሺ አሁንማ ላኩልሽ አይደል እንዴ? ምን ትፈልጊያለሽ? ደግሞ ቆጥበሽ ተጠቀሚ። ጓደኛ እንዳትበይሽ። እኔ ግን አሁን ለግና መቀበል ስለማይቀር እልክልሻለሁ። እሺ እኔም ካገኘው ለባል እልክልሃለሁ። እሺ ሉሌ። እንዴ ለባላ መጪም እንዴ? ደግሞ እኮ ላሚ ወራ ስትወልድ ነው። በቃ እሷ ስትወልድ እመጣለሁ። ለሷማ ጨክኝ ማሳደግ ይችላል። አንተ ደግሞ ትኩስ ነገር ውሰድበት እሺ፣ እንዳትረሳ። እሷማ ስትወልድ ለጥጃ አንተ ታላቀምታትም ራሴ ነኝ ቶሎ መጨረሰው እና ምንም መሰል እንዳጠብቂ ከሷ ስመጪ ትንሽ አጥጀም ክስት ብላ ነው የምታገኛት። እሺ ሉሌ ቻው። እሺ እና ደግሞ አትጥፊ፣ ስትጠፊ ይከፋኛል። ንጉስዬ በጣም ነው እሺ ማመሰግነው። እንዴ እኔ ምን አደረኩልሽ እንዴ? አንተ እኮ ነክ ስልኬን ተቀብለህልኝ ከሉሌ ጋር እንዳወራ አደረግክ። ስልክ እኮ መጀመሪያም የራስሽ ቢሆንም በቃ እንደነሱ ቢሆንማ ይሄንንም አይሰጡንም ነበር። በቃ እስከመመጣ ድረስ ራስን በደንብ ተንከባከበልኝ እሺ ንጉስዬ። እንዴ አሁን ተመልሰሽ ትይጂ ነው እንዴ? አዎ ንጉስዬ፣ ግን እመለሳለሁ እሺ። እኔ ለምን አላስታርቃችሁ? አይ አበብዬ መታ ታስታርቀናለች ንጉስዬ። እሺ አበብዬ መሲ መታ አስታርቀን ነው አንቺ ወደዚህ ቤት የምትመጪ? በቃ እሷም ታስታርቀናለች። ከዛ በቃ እዚህ ቤት በሰላም እንኖራለን እሺ ንጉስዬ። እሺ በቃ በየቀኑ ደውይልኝ እሺ። እኔም ደውልልሻለሁ። አሁን የምትፈልጊው ነገር ካለ ግቢና ውሰጂና በሰላም ከዚህ ሂጂ። ያቺ ሴትዮ ደግሞ እቃዬን ዘረፈችኝ ብትልስ? በቃ ከሷ ራስ ላይ መውረድ አትፈልጊም አይደል? ሁሉ ነገር ወደ እሷ ነው የምታዞሪ። ቆይ እሷ ምን አደረገች? ምን ማታደረገው ነገር አለ? ቆይ እኔስ ምን አድርጌ ነው አንተ እንደዚህ የምታደርገኝ? አንቺማ ትዳራችንን ለመበተን ቀን ተሌት የምትደክሚ ነው። በስራሽ ነው። ያለ ስራሽ እኔ ምንም አላደረኩሽ። እኔ ምንም አላደረኩም። ባይ የእሷን ጥፋት ብታቅ እኔ ላይ እንዲህ ባልሆንኩ ነበር። እሺ አሁን ለመውሰድ የምትፈልጊው ነገር ካለ ግቢና ውሰጂ። አሁንም ትዳሬን ለማፍረስ ከሞከርሽ እንደማልምርሽ ነው። እኔ ምንም አልፈልግም። ብቻ ደብተሬን፣ ዩኒፎርሜን፣ ቦርሳዬን ብቻ ስጠኝ። እሱን እሷ ናት ያስቀመጠችው። ያስቀመጠችበትን ስለማላቅ ስትመጣ ተቀብዬ ለሱ ሰጥልሻለሁ። ይሄው ታዲያ ከዚህ በላይ ምን ታደርግ? ዩኒፎርሜንም ደበቀች፣ ቦርሳዬንም ደበቀች እና እሺ እኔ ትምህርት ቤት እንዴት ነው የምሄደው? እሷ አክስቷ ጋር ልታድር ሄዳለች። አንተ ተቀብዬ እሰጥሃለሁ። እሺ አሁን ከዚህ ሂጂ። አክስቷ ጋር ትሰማኛለህ? እሱን መምታት አይቻልምሽ። እኔ ራሴ መክረዋል። እንደ ህፃን ልጅ ኮርኩም ያሳደግኩት ልጅ ቼቼ ብሎ ቁጥር 2 መርፌን ያስወጋኝ እሱ ነው። ሲገርም ኧረ አውቃለሁ፣ ግን እኮ እኔ ሴት ልጅ ነኝ። ሴት ደግሞ እንዳማረባት ያው እድሜዋ ሳይጥስ ነው ማግባት ያለባት። እና ታዲያ ምን ጣጣ አለው? እንደዚሁ እንዳማረብሽ አግብቼሽ ሚስት ያደርግሻል። እና በቃ ልደራ። አሁን በቃ የፈጠነ ሂድና መድኃኒቱን ውሰደሽ። እሺ በቃ ሄዳለሁ። አንቺ ሂድ ካልሽኝ ሄዳለሁ። ና ስትይኝ ደግሞ እመጣለሁ። እሺ በቃሽ። አሁን ተነስና ሂድ።